بسم الله الرحمن الرحيم بالله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው بتقوى الله جل وعلا أوصيكم ونفسي ሁሉን ቻይ የሆነውን አላህን ሱብሓነሁ ወተዓላ በመፍራት እኔንና እናንተን እመክራለሁ። አላህን የሚፈራ ሰው ለእርሱ መውጫን ያደርግለታል፣ ካላሰበውም ሲሳይን ይለግሰዋል፣ ነገሩንም ያገራለታል። አላህን የሚፈራ ሰው ኃጢአቱን ይሰርዝለታል፣ ምንዳውም ይጨምርለታል። ምእመናን ሆይ ዳዕዋዬን በጥያቄ እጀምራለሁ። በልብህ ውስጥ ከሁሉ የሚበልጥ ተወዳጅ ማን ነው? ሰዎች ምን ሲሉ ይደመጣል? እገሌ እኮ ከሁሉም ይበልጥ እኔ ዘንድ ተወዳጅ ነው፣ እገሌ እኮ በላጭ ነው ይላሉ። እናንተን የመሳሰሉ ምእመናን መልሳቸው ሌላ ነው። ከሁሉም ይበልጥ ተወዳጁ አላህ ሱብሓነሁ ወተዓላ ነው ይላሉ። አላህ ሱብሓነሁ ወተዓላ ከሁሉም በበለጠ በልብህ ውስጥ ካሉ ተወዳጆች የተወደደው እሱ መሆን አለበት። ሁሉም አላህን ሱብሓነሁ ወተዓላ እንደሚወድ ይናገራል። ይህ ስል ከማንም ጋር ሊነጻጸር የማይችል ውዴታ ማለቴ ነው። በእርግጥ አማኝ የተባለው ሰው ሁሉ እንደየደረጃው አላህን ይወዳል። ነገር ግን እኛ እያወራን ያለነው በምንም ያልተቀደመ ስለሆነ ውዴታ ነው። በሱረቱ ተውባህ ስለዚህ ትክክለኛ ውዴታ የምትናገር አንቀጽ ልንገራችሁ። በዚህች አንቀጽ 8 ተወዳጅ የሆኑ ነገሮች ለንጽጽር ቀርበዋል። በእርግጥ እነኚህ 8 ነገሮች መውደድ ሐራም አይደለም። ነገር ግን ከትክክለኛው ፍቅር ጋር ሲነጻጸሩ ተመልከቱ። ቁጠሩ እንግዲህ ከኔ ጋር። አላህ ምን ይላል? አባቶቻችሁና ወንዶች ልጆቻችሁ፣ ወንድሞቻችሁ፣ ሚስቶቻችሁ፣ ዘመዶቻችሁ፣ የሰበሰባችኋቸው ሀብቶችም፣ መክሰሯን የምትፈሯት ንግድም፣ የምትወዷቸው መኖሪያዎችም እናንተ ዘንድ ከአላህና ከመልእክተኛው እርሱ መንገድም ከመታገል ይበልጥ የተወደዱ እንደሆኑ አላህ ትእዛዙን እስከሚያመጣ ድረስ ተጠባበቁ በላቸው። አላህም አመፀኞች ህዝቦችን አይመራም። 8 ተወዳጅ ነገሮች ልጆች፣ ወላጆች፣ የትዳር አጋሮች፣ ዘመዶች፣ ሀብት፣ መኖሪያ ቤቶች፣ ንግዶች። እኚህ ተወዳጅ ነገሮች በእርግጥ ሐላል ናቸው። እንዲያውም እንድንወዳቸው አላህ ሱብሓነሁ ወተዓላ ሸልሞናል፣ አሳምሮም ሰጥቶናል። አላህ ምን ይላል በቁርአኑ? ከሴቶች ከወንዶች ልጆችም ከወርቅና ክብር ከተከማቹ ገንዘቦችም ከተሰማሩ ፈረሶችም ከግመል ከከብትና ከፍየልም ከአዝመራም የሆኑ ፍላጎቶችን መውደድ ለሰዎች ተሸለመ። እነኚህ ውዴታዎች ሐላልና ተፈጥሯዊ ቢሆኑም ነገር ግን በማንኛውም ሁኔታ ለአላህ ሊኖረን ከሚገባው ውዴታ ሊበልጡ አይገባም። አንድ ጥያቄ ልጠይቅህ። ከፈጠረ ጌታ ስሜትህን ታስበልጣለህ? ዱንያህን ከአኺራ ታስቀድማለህን? አንዳንድ ሰው በራሱ ላይ የፈተናን በር ይከፍታል። ስሜቱን በማምለኩ ራሱን አዘቅት ውስጥ ይከታል። አላህ ምን ይላል? ዝንባሌውን አምላኩ አድርጎ የያዘውን አላህም ከእውቀት ጋር ያጠመመውን በጆሮውና በልቡ ላይም ያተመበትን በዐይኑም ላይ ሽፋን ያደረገበትን ሰው አየህን? ታዲያ ከአላህ በኋላ የሚያቀነው ማን ነው? አትገሰጹምን? ነቢያችንም ዓለይሂ ሰላቱ ወሰላም ምን ይላሉ? የዲናር ባሪያ እድለቢስ ሆነ፣ ተዒሰ ዓብዱ ዲናር። የዲርሃምን ባሪያ እድለቢስ ሆነ አሉ። ባሪያ እስከ መሆን ድረስ ገንዘብን መውደድ፣ ዱንያን መውደድ፣ ለስሜት ተገዥ መሆን ከአላህ ትእዛዝ ጋር የሚጋጭ ነው። ለአዱንያ ያለህ ፍቅር ለአላህ ሊኖርህ ከሚገባው ፍቅር በላይ መሆን የለበት። ከአላህ ትእዛዝ ውጭ የማያደርግ መውደድ እስከሆነም ድረስ ችግር የለውም። ችግሩ ሊሆን ከሚገባው ልክ ሲያልፍ ነው። ለዚህም ነው አላህ ሱብሓነሁ ወተዓላ እንዲህ ያለው፣ ከሰዎችም ከአላህ ሌላ ባላንጣዎችን ወይም ጣዖታትን አላህን እንደሚወዱ የሚወዷቸው ሆነው የሚይዙ አሉ። አያችሁ፣ እነሱ እኮ አላህን መውደዳቸው አልተካደም፣ ነገር ግን ከሱ እኩል ሌሎችን ይወዳሉ ነው የተባለው። እንዲህ አይነት መውደድ ተቀባይነት የለውም። ምእመናን ደግሞ አላህን ከማንም አስበልጠው ይወዱታል። ወለዚነ አመኑ አሸዱ ሑበን ሊላህ። አላህ ከነሱ ያድርገን። ስለዚህ በአዱንያ ወዳጄ ብለህ ያዝከው ደረጃው ምንም ይሁን ምን የቂያማ ቀን
ከአላህ በማስበለጠ ከቅጣቱ የሚያድንህ እንዳይመስልህ። አላህ ስብሓንሁ ወተዓላ ምን ይላል? በአላህ እንምላለን እኛ በግልጽ መሳሳት ውስጥ ነበርን። ጣዖቶቹን በዓለማት ጌታ ባስተካከልናችሁ ጊዜ አመፀኞቹም እንጂ ሌላ አላሳሳቱንም። ከአማላጆችም ለእኛ ምንም የለንም፣ አዛኝ ወዳጅም የለንም። ተሳሳቾች ተባሉ። እንግዲህ ለምን? ምክንያቱ በአላህና በሌሎች መካከል ያለውን መውደድ እኩል አድርገው በመያዛቸው ነው። ትክክለኛ በሽታ የልብ የደም መተላለፊያ ቧንቧዎች አይደለም፣ ወይም በልብ ውስጥ ያለው ቫልቭ አይደለም። በልብ ውስጥ ያለው እውነተኛ በሽታ ይህ ልብ ከአላህ ሌላ ነገርን ሲወድ ከፍ ባለ መልኩም ይሁን ወይም በእኩሌታ፣ ይህ ነው እውነተኛው በሽታ። አላህ ይጠብቀንና አላህን መውደድ ሲባል ወዳጆቼ ዋናው ዓላማ እሱ እንዲረካብን ወይም የሱን ሪዳ ለማግኘት ነው። ለአላህ ስብሓንሁ ወተዓላ ያለን ፍቅር ሙሳ ዓለይሂ ሰላም ያሉትን እንደ መርህ አድርገን እንያዘው። እሱም ወዐጂልቱ ኢለይከ ረቢ ሊተርዳ፣ ጌታዬ ሆይ ትወድልንም ዘንድ ወደ አንተ ቸኮልኩ፣ ዓላማዬ እንድትወድልኝ ነው ብለህ ትጋ። ወይም ኢብራሂም ዓለይሂ ሰላም እንዳሉት እኔ ወደ ጌታዬ ሃጅ ነኝ፣ በእርግጥ ይመራኛልና። ነቢያችንም ዓለይሂ ሰላቱ ወሰላም ተመልከቱ። ሰለዋት አውርዱ ወዳጆቼ። በነቢዩ ዓለይሂ ሰላቱ ወሰላም ሰለዋት ማውረድ ለኃጢአታችን መሰረዝና ለጭንቀታችን መወገድ ሰበብ ይሆናልና። ነቢያችን ዓለይሂ ሰላቱ ወሰላም ያሉትን አድምጡ። አላህ ሆይ አንተን የመገናኘት ናፍቆቱን ለግሰኝ። አስተንትኑትማ ለአላህ ካላቸው ፍቅር ሁሌም እንዲናፍቁ ለማድረግ አላህን ለመኑት። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ሲሉ የነበሩት፣ አላህ ሆይ ያንተን ውዴታ እጠይቅሃለሁ። በአላህ የሆነባችሁ ይህንን ዱዓ በጥሞና አድምጡ። አላህ ሆይ የአንተን ውዴታ፣ የሚወድህን ሰው ውዴታ፣ ወደ አንተ ውዴታ የሚያስጠጋኝ የሚወደድ ሥራን እለምንሃለሁ። ለምሳሌ ቁርአንን ማንበብ መውደድ ወደ አላህ ውዴታ ስለሚያስጠጋ፣ ጾምን መጾም ወደ አላህ ውዴታ ስለሚያስጠጋ። ከዚያም ምን እንዳሉ ስሙ፣ አላህ ሆይ የምወደውን ከለገስከኝ ወደምትወደው የሚያስጠጋኝ ኃይል አድርግልኝ። ይህ ማለት እኔ የምወደውን ነገር ከሰጠኸኝ አንተ ወደምትወደው ነገር የሚወስደኝ ነገር አድርገው ነው። ከዛም ሲቀጥሉ የምወደውን ነገር ከከለከልከኝ ክፍተቱ አንተ በምትወደው ነገር እንድሞላው አድርገኝ። ለምሳሌ አንድ ሰው ልጅ ፈልጎ ሳለ ልጅ ካልሰጠው፣ ልጅ ቢሰጠው ከሱ ጋር ሊያሳልፈው የነበረው ጊዜ የአላህን ውዴታ በሚያስገኝ ነገር ላይ መጠመድ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ሩኩዕ ሲያደርጉ እንዲህ ይሉ ነበር፣ አላህ ሆይ መስሚያዬ፣ ማያዬ፣ አእምሮዬ ለአንተ ተናነሰ። ምንኛ መተናነስ ነው! ዓብዱላህ ኢብኑ ጃሕሽ እንዲህ ይላሉ፣ በኡሑድ ዘመቻ ላይ ሶሓቦች ጭንቀት ላይ ነበሩ። ሙስሊሞች 700 ጠላቶች ደግሞ 3000 ነበሩ። በቁጥሩ ተበልጠን ነበር። በዚህም ምክንያት ስጋት ላይ ነበርን። ሁሉም ሰሓቦችም እጁን እያነሳ ዱዓ ያደርግ ነበር፣ አላህ ሆይ ድልን አጎናጽፈን እያሉ። ከዚያም ሰዓድ ኢብኑ ሙዓዝ እንዲህ ብሎ ዱዓ ሲያደርግ ሰማሁ ይላል ዓብዱላህ ኢብኑ ጃሕሽ፣ አምላኬ ሆይ ነገ ከካፊሮች መካከል ጠንካራና ኃያል የሆነ ሰው እንዲገጥመኝ አድርግ፣ ከዚያም ተዋግቼውም እንድገድለው አድርገኝ። ከዚያም ቀጥሎ እንዲህ አለ፣ አምላኬ ሆይ ነገ ከካፊሮች መካከል ሁለተኛ ጠንካራ ኃያል የሆነ ሰው እንዲገጥመኝ አድርግ፣ ከዚያም ተዋግቼውም እንድገድለው አድርገኝ። አሁንም ለሶስተኛ ጊዜ ደገመው። ከዚያም ዓብዱላህ ኢብኑ ጃሕሽ በተራው እንዲህ ብሎ ዱዓ አደረገ፣ አላህ ሆይ ነገ ከካፊሮች መካከል ጠንካራና ኃያል የሆነ ሰው እንዲገጥመኝ አድርግ፣ ከዚያም ተዋግቼውም እንድገድለው አድርገኝ። አሁንም ለሁለተኛ ጊዜ ደገመው። በሶስተኛው ጊዜ ግን እንዲህ አለ፣ አምላኬ ሆይ ነገ ከካፊሮች መካከል ጠንካራና ኃያል የሆነ ሰው እንዲገጥመኝ አድርግ፣ ከዚያም ተዋግቼውም ሆዴን እንዲወጋ አፍንጫዬንም እንዲያነሳ ከዚያም እንዲገድለኝ አድርግ። ከዚያም የቂያማ ቀን ስትቀሰቅሰኝና እፊትህ ቀርቤ ስትጠይቀኝ ለምን እንዲህ ተደረገብህ ስትለኝ አንተን ለማስደሰት ነው ጌታዬ ሆይ ብዬ እንድመልስልህ አለ። ምኞታቸው ከፍ ያለ ነበር። ወላሂ አንድ ጥያቄ እናንተንም እኔንም ልጠይቅ፣
አላህን ስብሓንሁ ወተዓላ እንዴት እንደምንገናኝ አስበን እናውቃለን? አዎ በእርግጥ በተውሂድ ላይ እንደ ጸናን ልንገናኘው እንመኛለን። ነገር ግን በምን መልኩ? ሰጋጆች ሆነን፣ ስጁድ ላይ ሆነን፣ ዑምራ ላይ ሆነን፣ ሐጅ ላይ ሆነን፣ መጽዋቾች ሆነን፣ ሙጃሂዶች ሆነን። ይህ ሁሉ የሶሓቦች ምኞቶች ነበሩ። ምክንያቱም አላህ ዘንድ ያለውን ምንዳ ያውቁ ነበርና። የሆኑ ዑለማዎች ነበሩ በኢራቅ። ከነሱም መካከል አንድ አልጁነይድ የሚባል ነበር። በዕድሜ ታናሻቸው፣ በእውቀትና በተገዥነቱ ይበልጣቸው ነበር። እናም በሆነ ስብስባቸው ላይ አላህ ስለሚወደው የአንድ ባሪያ ባህሪያቶች ይወያዩ ነበር። ሁሉም የራሱን ሐሳብ ሰጠ። የዚህ ወጣት ተራ ሲደርስ ጠየቁት፣ አንተ ጁነይድ ሆይ እስቲ ያንተንም ሐሳብ ስጠን አሉት። ምን ብሎ እንደመለሰ ስሙ። አንደኛ ከራሱ ጋር የተለያየ መሆን አለበት። ማለትም በአካል እዚህ ሆኖ ነገር ግን ነፍሱ ከአላህ ጋር የተንጠለጠለች ማለት ነው። ከተናገረም ዝም ካለም ስለ አላህ ከአላህ ጋርም ሆኖና ለአላህ ብሎ ነው። ስለዚህ እሱ ለአላህ በአላህ ከአላህ ጋር ነው። ወዳጆቼ ሆይ ነቢዩ ዓለይሂ ሰላቱ ወሰላም መጀመሪያ ላይ በሒራእ ዋሻ ዋሕዩ ከወረደላቸው በኋላ ከተወሰኑ ጊዜያት በኋላ ለተወሰነ ጊዜ ተቋርጦባቸው ነበር። ዋሕዩም ለሌላ ሰው የተዘዋወረ እስኪመስላቸው ድረስ። ከዚያም ነቢዩ ዓለይሂ ሰላቱ ወሰላም ለአላህና ለዋሕዩ ከነበራቸው ፍቅር የተነሳ ሰጉ። ከዚያም አላህ ስብሓንሁ ወተዓላ እንዲህ የሚለውን አንቀጽ አወረደላቸው። ማ ወደዐከ ረቡከ ወማ ቀላ፣ ጌታህ አላሰናበተህም አልጠላህምም አላቸው። ነቢዩ ዓለይሂ ሰላቱ ወሰላም ከጧኢፍ ሲባረሩ ያደረጉትን ዱዓ ታውቃላችሁ። ይህም አላህ ሆይ የጥንካሬን ድክመት፣ የብልሃቴ ማነስና ሰዎች ለኔ ያላቸውን ግድ የለሽነት ወደ አንተ አቤቱታ አቀርባለሁ። አንተ የአዛኞች አዛኝ የሆንከው ሆይ አንተ የደካሞች ጌታ ነህ፣ የኔም ጌታ ነህ። ለማን ትተወኛለህ? ሩቅ ወደ ሆነውና ፊቱን ለሚያጨፈግግብኝ ወይስ ለጠላቴ? ተናደህብኝ እስካልሆነ ድረስ ግድ የለኝም። ነገር ግን የመሐርታህ ስፋት ይሰፋልኛል። ቁጣህ እንዳይወርድብኝ ንዴትህም እንዳያርፍብኝ ጨለማዎች በበሩበትና የቅርቢቱም ሆነ የኋለኛይቱ ዓለም ጉዳዮች በተስተካከሉበት በፊትህ ብርሃን እጠበቃለሁ። እስክትረካ ድረስ አቤቱታዬን አቀርባለሁ። ኃይልም ብልሃትም ከአላህ ውጭ የለም። ምን ማለት ነው ባጭሩ? አላህ ሆይ ተናደህብኝ እንዳይሆን ነው እያሉ የነበሩት። አቡ ጣሊብ ሞተብኝ፣ ኸዲጃ ሞተችብኝ፣ ቁረይሾቹም ጎዱኝ፣ የጧኢፍ ሰዎች አባረሩኝ። ስለዚህ አንተ ጌታዬ ሆይ ይህ ሁሉ የተከሰተው ተቆጥተህብኝ እንዳይሆን ነው። ነገር ግን ቁጣ ካልሆነ ግድ የለኝም። ከዚያም ለነቢዩ ዓለይሂ ሰላቱ ወሰላም ክብር ሲባል መላኢካ ወረደ። ለመጀመሪያም ጊዜ ከጅብሪል ዓለይሂ ሰላም ሌላ መላኢካ ሲያዩ የተራራዎች መልአክ ከጅብሪል ጋር ሆኖ መጣላቸውና አንተ ሙሐመድ ሆይ ከፈለክ የጧኢፍን ህዝቦች በተራራዎች አላትመን እናጥፋቸው ወይ የሚል ጥያቄ ቀረበላቸው። አዛኙ ነቢያችን ዓለይሂ ሰላቱ ወሰላም ግን አይ ተዋቸው፣ ከነሱ አብራክ እኔን የሚከተል ትውልድ ይወጣ ይሆናል አሉ። ያ ሐቢቢ ያ ረሱላላህ። ከዚያ በኋላ አላህ ስብሓንሁ ወተዓላ በሌላ ታላቅ ክብር ካሳቸው። እሱም በሚዕራጅ ነው። ዑለማዎች እንደሚሉት ከጧኢፍ ከተባረሩ ከ6 ቀናት በኋላ ነበር ወደ ሰማይ ያረጉት። በሌላ አገላለጥ አላህ ስብሓንሁ ወተዓላ ለነቢዩ ዓለይሂ ሰላቱ ወሰላም እንዲህ የሚሉት ይመስላል። አንተ ሙሐመድ ሆይ የምድር ሰዎች ጎዱህ፣ አደሙህ፣ አባረሩህ። ከዚያም እኛ የማንወደህ መሰለህ? ና ወደኛ ወደ ሰማይ ትክክለኛው አምላካዊው ፍቅር እናረጋግጥልህ እያለችው ይመስላል። ሱብሓነላህ። ስለዚህ አላህን መውደድ ከማንም በበለጠ በልባችን እናስፍረው። አንዳችሁም አላመነም አላህንና ነቢዩን እሱ ዘንድ ከማንም በላይ ተወዳጅ እስካልሆኑ ድረስ። አላህ ሆይ ውዴታህን የሚወዱህን ሰዎች ውዴታንና ወደ ውዴታህ የሚያቀርበን ተወዳጅ ስራን ለግሰን። وصل اللهم وسلم على نبينا محمد وعلى آله وصحبه أجمعين. إلى حبك أقول هذا القول وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم.